ሰላም ውድና የተከበራችሁ የድል ቤተሰቦች ውድ ቤተሰቦቼ የአድናን እናት ወይዘሮ ሰምሃል ወደቁ። በጣም ያሳዝናል። የሰው ልጅ እኮ በጣም ከባድ ነውና ይሄ ሁሉ በአክስትየው ስራ ነውና ውድ ቤተሰቦቼ አብረን ምናይ ይሆናል። ቀጣዩን ፓርት የክፍል 9 በጣም ነው የሚያሳዝነው። በማታውቀው ነገር ብሌን እየወነጀሉ ነው። ወይዘሮ ዛህራ መጡና ከብሌንና አቶ አምናን ቁጭ ብሎ ሲያወሩ ስታይ በጣም ደስ አላት። ምክንያቱም እሷ የምፈልገው አብሮ እንዲሆኑ ስለሆነ ፈጣሪዋን እያመሰገነች በሙዳ እያናገረቻት ከብሌል ጋር አውርታ ወጣች። በሙት ምንድነው የምታወሩት ብሎ ጠየቃት። አቶ አምናንም ጠየቃት። ምንድነው የምታወሩት እስቲ ሲላት እሱም እስቲ ልንገርክና ብላ ደገፍ በልና ያለውን ነገር ማወቅ ከፈለክ ብላ ደገፍ በልና እግሩ ላይ ያለውን ታሪክ አጫወተች። ምክንያቱም ብዙ ጊዜ እነሱ ቂስሉ የሚያወሩት ጠንከር ያለ ታሪክ ስላላቸው አንድ አስተማሪ በትምህርት ቤት እያስተማረ ያለ አንድ ልጅን ገንዘብ እንደሰረቀ ያውቅ ነበር። አስተማሪ ግን አይኑን ታስሮ ስለነበረ ብሩን ማን እንደወሰደ አላወቀምና አይኑን ታስሮ ሁሉንም የተማሪዎቹን ኪስ ሲፈትሽ አንዱ ተማሪ ኪስ ብሩን አገኘ። የሆነ ቀን ግን ያ ተማሪ ትልቅ ሆኖ ያገኘውና ለምንድነው ያኔ ኪሴ ውስጥ ብር ስታገኝ ያላጋለጥከኝ ስለው እኔ ማንም ሰው ሌባ እንዲሆን ስላላወቅኩኝ ይሄ ማንም ሰው ሌባ እንዲሆን ማወቅ ስላልፈለግኩኝ ዝም ብዬ ነው አይኔን አስሬ የፈተሽኳችሁ፣ ለዛ ማን እንደሆነ አላወቅኩም ሲል እሷ በሀሳብና በሰመመን ጥፍት አለች። በጣም ተከዘች። ሁለቱም እዛው ቁጭ ባሉበት አደሩ። ጠዋት ስትነሳ ልስሙ ስትፈልግ ደነገጠችና ተያዩ። ሁለቱም ተፋጠጡና ብሌል አፍራ ወጣች። ልክ ወጥታ ሳሎን ቤት ልክ እንደሄደች ወይዘሮ ሰምሃልና አክስትየዋ ሳሎን ቤት ነበሩ። ቁጭ ብሎ እያወሩ ነበር። ከዛ እስቲ መድኃኒቴን አምጪልኝ አለቻት። ይሄን ጊዜ ነበረ የተሸረበው መጥፎ ያልታወቀው ዜና እዚህ ጋር ነበር። ብሌል ደግሞ አላወቀችም። ቀጥ ብላ መድኃኒቱን አመጣችላት። መድኃኒቱ ልክ እንደዋጠች ከ5 ደቂቃ በኋላ ራሷን ጭንቅላቷን መያዝ ጀመረች። በጣም እያዞረኝ ነው ብዬ ሄጄ ልረፍ አለች። ከዛ ልክ ስትነሳ ወይዘሮ ሰምሃልን ብሌል አብራ ስትነሳ ቁጭ ብላ አስቀመጠቻት። ወዲያውኑ አንድ እርምጃ እንደተራመደች ወደ ወለሉ ላይ ወደቀች። እናትየዋ በጣም ተጎዳች። አይምሮዋ ወልጁን ከላይ ሰምቶ መጣ። ደንግጦ በጣም ደነገጠ። ከዛ እናቴ እያለ ሁሉም ተሰብስቦ ወይዘሮ ሰምሃልን አንስቶ ወደ ሐኪም ቤት ሜሮን ደግሞ በጣም አየሽ ዙር ብሎም እኮ አያይሽም ብላ ብሌልን ማንቋሸሽ ጀመረች። እሷ ግን ተስፋ አትቆርጥም። ጠንካራ ልጅ ነችና ምንም አልመሰለቻትም። ነገሩ በጣም ከባድ ነው። አሁን ሐኪም ቤት ይዞ ሄዱ። በጣም እናቷ ያው የተመረዘ መድኃኒቱ እሷ የምትወጣው የሁሉ መድኃኒት ስላልሆነ ነው እንጂ እስካሁን ደርሶባትም አያውቅም። ይሄ ሁሉ ደግሞ የአክስትየውና የአክስትየውና የሜሮን ስራ ነውና ይሄን ያህል ክፋት ለምን አስፈለገ? በጣም ነው የሚያሳዝኑትና መድኃኒቱ ይሄ ሁሉ ጉድ አመጣባት። በጣም ታማለች። ሐኪም ቤት ገባችና ደውሎ ጠየቁ። እንዴት ናት? ማናት? ሰው ስልኩ ሊያነሳም አልፈለገም። ግን እንደምንም የአክስትየውን ስልክ አንስተው አሁን ደህና ነች ብሎ አንድ ቃል አናገራት። እናት ዛህራና ብሌል ሲደውሉም ስልኩን አነሳም። ተጨናነቁ። ምን ሆኖ እንዴት ቦታው አናቅ፣ አድራሻቸው አናቅ፣ እንዴት ሄደን እንጠይቅሎ በጣም ተጨናነቁ። ሁለቱም ተጨንቆ እያለ እነዛ ሁለቱ ሳሎን ቤት ያሸኮሽካሉ። አክስትየውና ሜሮን ይሄ እኮ በቃ አሁን እኮ ጨንቆኛል ብላ ፈራች። ሜሮን ፈሪ አይደለች መቼም። ሌባ እኮ ኮንፊደንስ የለውምና በጣም ፈራች። የምሰራው ስራ ክፋትና ተንኮል ስለሆነ ውስጧ በጣም ፍርሃት ላይ ነው። ተነቃብኝ አልተነቃብኝ እያለች ወዲያው ቁጭ ብሎ ኧረ ምንም እንዳፈሪ ይሄ እኔ ነኝ፣ እኔ ማንም ሰው አይነቃም። ምክንያቱም መድኃኒቱን የቀበለችው ብሌን ስለሆነ ማንም ሰው አንቺ ላይ አይነቃም። ስለዚህ አትፍሪ ብላ የልብ ሰጠቻት። ወይ ጓደኛዬ ብላ በጣም ደስ አላት። ነገሩ መንቃቷ አይቀርም፣ አንድ ቀን ይነቃባታል። እሷ ግን ያው እውነት መስሏት ነው። በውሸት የተገነባ ፍቅር ትዳር መፍረሱ አይቀርምና እሷ የልብ ተሰምቷት ቁጭ እንዳሉ አቶ አምና ልጁን እናቱን
ከእናቱ ጋር መጣ እናቱን ወደ ክፍሏ ወሰዳትና ሁላችንም እንፈልጋቸዋለሁ ብሎ ሳሎን ቤት ጠራቸው። አሾኮሸኩ። ሁሉም በማሾክሾክ አይናቸውን እያጎጠረጡ ወደ ሳሎን ቁጭ አሉ። በመጣበት ብሌንን ጠራትና አናገራት። መድኃኒቱ መጨረሻ ጊዜ ሰጠቻት እሷን ብላያቸው አቃጣሪ አክስቱ አቃጠረች። ከዛ እሷም ጠርቷት ወደ ክፍሉ ብቻዋን አንቺ እናቴን ለመግደል ነው እናቴን ለመበቀል ነው ያለች ሴራ ምንድን ነው ብሎ በጣም አፋጠጣት። እሷም ደግሞ እኔ ብላ አለቀሰች። እኔ እናትን የምጎዳበት ምንም አይነት ምክንያት የለኝም ብላ እያለቀሰች ነገሮቹን ለማስረዳት ሞከረች። እሱ ግን ሊረዳት አልቻለም። ምክንያቱም ንዴትና በጣም ውስጡ ተጎድቷል። እናት ነችና ምንም ሊረዳት አልቻለም። ያየውና የሰማው ያው እሷ እንደሰጠቻ ስለሆነ መድኃኒቱን እነሱ አውቆ ነው ለእሷ ያቃጠሩትና በጣም ውስጡ ተጎዳ። በጥፊ መታት። ሁለተኛ ከዚህትማ አላባረሽም፣ እዚህ የሆንሽ ትቃጠያለሽ፣ ከአንቺ ጋር ያሳለፍኩትን ጊዜ ረገምኩት ብሎ አማረረ። እሷን በጣም ከፋት። ወደ ውጪ ወረወራት። እነዛ ሁለት አውሬዎች ግን በጣም ደስ አላቸው። ሜሪውን እናንተን ስራቸው የተሳካ መስሏቸው ታዲያ ምን ሰራለሽ እዚህ ብላ ያቺ አቃጣሪ እሱ ጋር ሄዳ እንድታወራ አደረገች። አይ አሁንማ ምን ውስጤ እኮ በጣም ፈራ፣ አትፍሪ፣ ሂጂና ያለውን ነገር ጨርሺ፣ ባልሽ ጎን መሆን አለብሽ። ሄደችና ያቺ ሾካካ ሜሮን ባሌ ደህና ነህ? ከኔ እኮ ሁሌም ከጎን ነኝ እሺ ውዴ ያለች ያቺ ሾካካ አክስቱ የላከችውን ነገር ሄዳ እሱ አይዞክሽ እኔ ሁሌ ከጎን አመሰግናለሁ። እሱም ልቡ እየተጠራጠረ ነው፣ ብዙም አያምናትም። በክፉ አይን እያያት ብቻ ቀስ እያለ ተነሳና በመስኮት ውጭውን ሲጎበኝ እዛ የመጣችው መርዛማ የሆነ ጭንቅላቱን የሚያዞር ነገር የሚጠጣ መጠጥ ውስጥ ጠባ አረገች። እሱም ደግሞ ያንን መጠጥ ውስጡ ሰላም ስላልነበረ ያንን መጠጥ ጠጣው። ወዲያውኑ ከ10 ደቂቃ በኋላ ቁጭ ያለ እጁ መነካካት ጀመረች። እሷ ላይ አላማዋ ሌላ ስለሆነ አይዞሽ ከጎን ሚስት ከጎን ነች፣ ስካር ነው ምንድን ነው ራሴን እያመመኝ ነው ብሎ በጣም ራሱን ጭንቅላቱን እያዞሩ ነበር። አንዴ እሷ አንዴ ሜሮን አንዴ ብሌን እየታየችው በጣም አይምሮ ተረበሸ፣ በጣም ተወዛገበ። ወዲያውኑ ጠዋት ተነሳ ብሌን ወይዘሮ ዛሃራ ጋር ሄደችና ሂጂና ጥራቸው ቁርስ ደርሷል አለች። እዚህ ጋ ነው ጉዱ። በጣም ብሌን ውስጧ የደማና ያየችው ነገር አለ። ምክንያቱም ሜሮንና አቶ አናን ማታ አብሮ ስላደሩ ጠዋት ልጠራቸው ወደ ክፍል ገባች። ያየችው ነገር ማመን አቃታት። በጣም ነው የደነገጠችው። ምክንያቱም ያው እንደማይፈላለጉ ነበር ውስጧ የሚያውቀውና ወዲያውኑ በጣም ፈዛ ቀረች። እሷም ደግሞ ዛራ አቶ ማዘር ዛራ ነች እንጂ መሄድ አልፈለገችም። ምክንያቱም ውስጧ ንጹህ እንደሆነ እንድታሳቅኑ የላከቻት እንጂ መሄድ አትፈልግም ነበር። ያየችው ነገር ግን ለሷ ጥሩ አልነበረም። እዛ ፈዛ ቀረች። ውድ ቤተሰቦቼ ላይክ ሼር በማድረግ ቀጣዩን ፓርት እንደምናመጣላችሁ ተስፋ እናደርጋለን። ይሄ ፊልም በጣም አስተማሪና አጓጊ ፊልም ነውና ላይክ ሼር በማድረግ ቤተሰብ ሁኑ። ሰብስክራይብ ማድረጋችሁን አትርሱ። ወዳቸዋለሁ።